በስህተት የተወለዱ ልጆች ለምሳሌ ያኔ አባላት የተወለዱ ልጆች ያኔ የጀሃነም ናቸው ይባላል። በህፃነታቸው ምንም ነገር አያውቁም። እንዴት ሊሆን ይቻላል? ያኔ ቤተሰቦቻቸው አይደለም መቀጣት ያለባቸው? በእርግጥ ይቀጣሉ፣ ግን ህፃኖችም ለምን ይቀጣሉ? የተወለዱት ስህተት ነው እሱ። ያለ ኒካህ የተወለደ ልጅ እሳት ነው የሚባለው አባባል ስህተት ነው። ልብ በሉ። እዚህ ጋር አንድ ሐዲስ አለ፣ ቅዱሳን ሊያነሱላቸው ይችላሉ። በዝሙት የተወለደ ልጅ የእሳት ነው የሚል ሐዲስ አለ። የት አድርግ ይሄ እባክሽ ልጨርስ። ምናልባት እናንተ ላታስተውሉት ትችላላችሁ። ከዚህ በኋላ ሊያነሱላቸው ይችላሉ። እንደዛ ሚል ወለድ ዚና የዚና ልጅ የእሳት ነው የሚል ሐዲስ አለ። ይታቸዋል አይደል? እንዴት የዚና ልጅ የእሳት ሊሆን ይችላል? ሐዲሱ ሼክ አልባኒ ረሒመሁላህ ተዓላ ሌሎችም ዑለሞች ይሄ ضعيف ሐዲስ ነው ብለው ተናግረዋል። ምክንያቱም አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ሰዎች በስራቸው ነው ጀነትንም ሆነ ጀሃነም የሚገቡት እንጂ በዝሙት ስለተወለዱ አይደለም። ይህን ተናግሯል። ታዲያ ያን የተናገሩት ነቢያችን ሰለላሁ ዐለይሂ ወሰለም ከምን አንጻር ነው ከተባለ በቁርአን ላይ አንድ አካል አለ በዝሙት የተወለደ ተብሎ የተገለጸው ወደ እሳት የሚገባ ሰው፣ ያን አስመልክቶ ነው። የት ከተባለ ሐዲስ በቁርአን ይፈሰራል፣ ቁርአን በሐዲስ ይፈሰራል። ይወጣቸዋል። የት ከተባለ ሱራ ኑን የመጀመሪያው ገጽ ላይ ዑቱልን ባዕደ ዛሊከ ዘኒም በዝሙት የተወለደ ተብሎ የተገለጸ ሰው አለ። ማን ይባላል? ወሊድ ብን ሙጊራ የኻሊድ ብን ወሊድ አባት። በዝሙት የተወለደ ብሎ አላህ መግለጹ ስለምን አስፈለገው? ያን ሰው ያስፈለገበት ምክንያት ነበረ እና ያን ሰው አስመልክቶ ነው ሐዲስ የሚናገረው። ስለዚህ ከዑለሞች ዘንድ عند الأصوليين هنا قاعدة التي تقول عم يراد به الخصوص قالوا ጥቅል የሆነ ቃል ነው የሚነገረው፣ ነገር ግን የታሰበበት አንድ ግለሰብ ነው። ገብታችኋል አይደል? ይሄን ቃዒዳ ያዙ። ለምሳሌ ልስጣችሁ ሌላ ቦታ ላይ እና ሁሉም ዝሙተኛ በዝሙት የተወለደ የእሳት ነው ማለት አይደለም ሐዲሱ። አንድን አካል ነው የታሰበበት። ይሄ ቃዒዳ ደግሞ የታወቀ ነው ከኢስላም አንጻር። አሙን ዩራዱ ቢሂ الخصوص ቃሉ ጥቅል የሆነ ንግግር ነው፣ ነገር ግን የታሰበበት አንድ ግለሰብ ነው። በሌላ ምሳሌ ልስጣችሁ። ወደ ምሳሌው ከመሄዳችን በፊት ይሄን ታሪኩን ልጨርስላችሁ ይላችኋል። ወይንም ይሄን ቃዒዳ መሰረት ያደረገውን ሌላ ምሳሌ ልስጣችሁ። ጥያቄ ልጠይቅሽ ነው ማለት ሜታሽ እንድትረዱ ዘንድ በጥያቄ ላደርግላችሁ። አንድ አካል ነው የሚታሰበው፣ ነገር ግን በጥቅል ይነገራል። ለምሳሌ ልጠይቃቸው። አላህ ስብሓነሁ ወተዓላ ወደ መርየም ዓለይሃ ሰላም ጋር የላከውን መልአክ በሱራ መርየም ላይ አሊ ዕምራን ላይ ሲናገር ወኢዝ ቃለቲል መላኢከቱ ያ መርየም ኢነላሃ ዩበሽሩኪ ይላል ቢከሊመቲን ሚንሁ እስሙሁል መሲሁ ዒሳ ብኑ መርየም። አላህ በሱራ አሊ ዕምራን ላይ ምን አለ? መላእክቶችን ባሉ ጊዜ አለ አንቺ መርየም ሆይ እነሆ አላህ ከእርሱ በሆነ ቃል ያበስርሻል ብለው ነገሯት መላእክቶች ይላል። መላእክቶች ብሎ ሲናገር ጊዜ ነጠላ ነው ወይንስ ብዙ ነው? መላእክቶችን ባሉ ጊዜ አለ። መላእክቶች የሚለው ለነጠላ ነው ለብዜት? ሄሎ መልሱ፣ ኮሜንት ላይ መለስ ትችላላችሁ። መላእክቶችን ባሉ ጊዜ አለ ብዙ ነው እንጂ ለነጠላስ መልአክ ለብዜት መላእክቶች ብሎ ተናገረ። ጥሩ። ነገር ግን በብዜት ነው የታሰበበት ቃል። ወደ መርየም ዓለይሃ ሰላም ጋር ግን የመጣው መልአክ ማን ነው? ስንት ነው? ሁለት ናቸው? ሶስት ነው ወይንስ አንድ ነው? ማን ነው የመጣው መልአክ ወደ መርየም? ይሄን ብስራት መጥቶ ይዞላት የመጣው አንድ አካል ነው። አያችሁ አይደለ? የት እናገኘዋለን? ሱራ መርየም ላይ ታች ስንወርድ ጊዜ ምዕራፍ 19 ላይ አይደለ? ፈአርሰልና ኢለይሃ ሩሐና ፈተመሰለ ለሃ በሸረን ሰውያ፣ ወደ እርሷም ጅብሪልን ላኩት አምላክ አላህ ለእርሷም የተስተካከለ ሆነ ሰው መስሎ ከፊቷ ቆመላት እያለ ይናገራል። ይወጣል። አንድ ነጠላ አካል ነው የመጣው ወደ እርሷ፣ ነገር ግን በብዜት ይገለጻል። ይህ ምን ይባላል? አሙን ዩራዱ ቢሂ الخصوص። አላህ ሱብሓነሁ ወተዓላ ሱራ አሊ ዕምራን ላይ በብዜት ገለጸው፣ ነገር ግን የታሰበበት አንድ የመልአክ አካል ነው። ከዛሊክ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም በዝሙት የተወለደ ልጅ የእሳት ነው ሲሉ ጊዜ ንግግሩ የጥቅል ንግግር ነው፣ ነገር ግን የታሰበበት ስንት አካል ነው? አንድ ግለሰብ ነው። ይሄን የሚገልጽልን ማነው? ቁርአን ላይ ቀጥታ እንሄዳለን። ስለዚህ የሐዲሱን በጥቅል የተገለጸው እንደው ሷሂህ ነው በሚለው ብንሄድ እንኳን ضعيف ነው ብለዋል ዑለሞች። ሷሂህ ነው በሚለው ብንሄድ አንድ አካል ነው የታሰበበት።
የት ነው ያ አንድ አካል በዝሙት የተወለደ የእሳት ተብሎ የተገለጸ? ሱራ ቀለም ላይ ታገኝታላችሁ። ሱረቱል ቀለም ኑን ወልቀለም ወማ የስጡሩን። እዚያ ላይ ዑቱሊን ባዕድ ዛሊከ ዘኒም በዝሙት የተወለደ ልጅ ነው ተብሎ የተገለጸው። ማን ነው እሱ? የኻሊድ ብን ልወሊድ አባት ወሊድ ብን ሙጊራ። ለምንድን ነው በዝሙት የተወለደ ተብሎ መገለጽ ያስፈልገው? ይሄ የነቢያችን ሰለላሁ ዐለይሂ ወሰለም የነብይነታቸው ማረጋገጫ የሆነ ቃል ነው። ነገር ግን ብዙዎች ነቢያችን ሰለላሁ ዐለይሂ ወሰለም ለመተቸት አድርገው ያመጡታል። ነቢይነታቸውን ሊያረጋግጥ የሚችልበት መንገድ እንዴት ነው ወደሚለው እንምጣ። ወሊድ ብን ሙጊራ ነቢይ ሰለላሁ ዐለይሂ ወሰለምን ከኋላቸው እየተከታተለ በዘራቸው በጣም ያነውራቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ወንድ ልጅን በወለዱ ቁጥር ወዲያው ይሞቱባቸው ነበር። ቃሲምን ወለዱ፣ ትንሽ እንደቆየ ገና 6 ወር ምናምን ሞተባቸው። አብደላህን ወለዱ፣ ወዲያው ትንሽ እንደቆየ ሞተባቸው። ወንድ ልጅ ከሞተብህ የዘርህ መቀጠያ ወንዶች ናቸውና ተብሎ ይታሰባል ከአረቦች ዘንድ። ስለዚህ ዘርህ የተቋረጠ ነው አንተ እያሉ ይሰድቧቸው ነበር። አንተ ዘረ ቆራጣ እያሉ መስደብ ጀመሩ። እርሳቸውን ነቢያችን ሰለላሁ ዐለይሂ ወሰለም ማዘን ጀመሩ። በዚህ ልባቸውን ይሰብሯቸዋል ከኋላ እየተከተሉ። እርሳቸው መልስ አይሰጧቸውም። እናንተ ለራስህ እንዲህ የሚል መልስ አያውቁም ነበር። ነብዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ልባቸውን እየሰበሯቸው አስተምሮታቸውን አስተምረው ቀጥ ብለው ዝም ብለው ነበር የሚሄዱት። ወልቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን ይላቸዋል አላህ። ሙሐመድ ሆይ እነዚህ ሰዎች በሚናገሩህ ንግግር ልብህ እንደሚጨነቅና እንደሚያዝን አውቃለሁ ይላቸዋል አላህ። የልብን ትርታ የሚያውቅ የሆነ አምላክ ነውና ገብቷቸዋል አይደል? ነገር ግን በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለምን እንደዚህ በዘራቸው ሲያነውራቸው የእርሱን ዘር ማውሳት አስፈላጊ ሆኖ ተገኘ። አያችሁ አይደል? እንጂ አላህ የሰውየውን ዘር ማንሳት አይፈልግም ነበረ። በዘራቸው ሲያዋረ እንትን ሲላቸው ጊዜ ዘርህ የተቋረጠ ሲላቸው ጊዜ የዚህ ሰው ዘር የተቋረጠ ዘር እንደሆነ አላህ ሱብሓነሁ ወተዓላ ሊያሳውቃቸው ፈለገ። ወዲያው ምን አለ? ዑቱሊን ባዕድ ዛሊከ ዘኒም በዝሙት የተወለደ ልጅ እንደሆነ አላህ ሱብሓነሁ ወተዓላ ተናገረ በቁርአን ላይ። ያ ሰው ግን እስከዚች የቁርአን አንቀጽ እስክትወርድ ድረስ አባት እንዳለው ነበር የሚያውቀው። ወዲያው ይሄን አንቀጽ በሰማ ጊዜ ቀጥታ እናቱን ፍለጋ ነው የሄደው። እማዬ አላት፣ ሂዱ እማዬ የምጠይቅሽ ጥያቄ አለኝ፣ እውነቱን መልሽልኝ። ሙሐመድ አይዋሽም እናውቃለን አላት። ተመልከቱ፣ ይክዳቸዋል፣ ይሰድባቸዋል፣ ግን እውነተኛ እንደሆነ ያምኑ ነበረ። ኢነ ሙሐመደን ማ ጀረብና ዐለይሂ ልከዚብ፣ ሙሐመድን ውሸት ነገር አግኝተንበት አናውቅም ማለት። የዝሙት ልጅ ነህ ብሎኛል። እስካሁኗ ቀን ድረስ አባት እንዳለኝ ነው የምትነግርኝ፣ አባቴ ይሄ ነው እንዳልሽኝ ነው። ግን ሙሐመድ የማይዋሽ እንደሆነ እናውቃለን። አያችሁ አይደለ? ከማንም በላይ እርሳቸውን ያምኗቸው ነበረ። ስለዚህ አባቴ እውነትም የለም ወይንስ አለ ንገሪኝ አላት። እውነቱን ልንገርህ ልጄ፣ ሙሐመድ አልዋሸም፣ የዝሙት ልጅ ነህ አለችው። እኔ በዝሙት ነው የወለድኩ፣ ይህ ሰውዬ አባትህ ነው ብዬ አሳምኜህ እንጂ ከልጅነት አባትህም አይደለም አለችው። አላሁ አክበር፣ አላሁ አክበር። የነቢያችን ሰለላሁ ዐለይሂ ወሰለም ነቢይነት እርሳቸው ያላዩትን ነገር እርሳቸው የተደበቀን ነገር ነው እየተናገሩ ያሉት። ይሄ ቃል ከራሳቸው እንዳልወጣ ከአምላክ ዘንድ ሁሉን ከሚያውቅ ከአምላክ ዘንድ እንደመጣ ያረጋግጣል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው አባት እንዳለው ነው እስከዛሬ ድረስ ራሱ የሚያውቁት። ነገር ግን አላህ ሱብሓነሁ ወተዓላ ይሄን ቃል ገለጠላቸው። ማንነቱን የሚያውቅ አካል ዘሩን መግለጥ ያስፈለገውም ዘርህ ቆራጣ ሲላቸው ጊዜ ዘሩ የተቋረጠ እንደሆነ አላህ ሱብሓነሁ ወተዓላ ታወቀ። እንዳጠቃላይ ወደ ጥያቄያቸው ስንመለስ ጊዜ ድቃላ ጀነት አይገባም ያሉት ነብዩ ሰለላሁ ዐለይሂ ወሰለም ይህን ሰው አስመልክቶ ቁርአን ላይ የተገለጸውን ሐዲስ ላይ እየተናገሩት ነው። هذا الحديث يفسر بهذه الآية የሐዲስ በዚህ በቁርአን አንቀጽ ነው የሚፈሰረው ብለው ዑለሞች ተናግረዋል። ይሄን ይመስላል እንደው ሷሂህ ነው በሚለው ብንሄድ እንኳን